ቀይሮ ያለውን ነገር ድካሙ ሁሉ ነገር እናንተም ታውቁ። ሰፈር ነው። እንዴት ናችሁ? የወንድማችን እህት እንዲሁም የወንድሜ ሚስት እህት እንኳን ደህና መጣሽ። ይህንን በረከት ቤቷ ሲገባ መጡ ከስውራ ነው ያመጣችው። ከስውራ ማርያም በረከት ይዛ ትግባልሽ። ስውሯ ማርያም ዛሬ እውነት በጣም ሶሻል ሚዲያው ላይ በቃ ሪብ ሲሏት ምን ሆና ነው ይች ልጅ የጠፋች ብዬ በጣም ተጨንቄ ነበር። ስላየሁሽ ደስ ብሎኛል። ግምጃዬ አስተናግጄ ቤቴን አሳይቼልሽ የላችሁ ነበር፣ ግን ለምን ብላ አድርጋቸው ሁለቱም አንኩማ ተሳክቶልሻል። እንደው ከወንድሜ ሚስት ነው ይሄን ነገር የወሰድሽው። እንደው ከወንድሜ ሚስት ጋር ሆነሽ አንቺ ባቺ ነው የሚገርመው። የት ናችሁ? ዛሬ በግምጃችን ቤት ተገኝቻለሁ። በወንድማችን እህት ቤት በምራታችን በወንድማችን ሚስት እህት ቤት ተገኝተናል። ዛሬ ስራ አይበዛባችሁም። ለምን እነ ብሩክ ካልመጡ በኋላ ነው የሚመጡት። ላይ ብላይ እየገባችሁ እንዴ ግምጃ 100 ሺህ እናስገባት እንጂ ምን አስባችሁ ነው እናንተ? አዲስ ቤት ቀይራለች፣ አዲስ ቤት ገብታለች። ኦ ግምጃ ቤትሽ በጣም 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 ያምራል። በስማ ዴ ወይኔ የክራይ ቤት ባይሆን እንዴት አባቱ ነው የሚያምረው። በቃ ስታይሉ ምናምን፣ ሳሎኑ፣ መኝታ ቤቱ፣ ይሄ የኩሽናው አክቲንግ በኢየሱስ ይመችሽ ይመችሽ። ማርያም በጣም ነው የሚያምረው። በስመ አብ ወወልድ ወመንፈስ ቅዱስ ተመችቶኛል። እኔ እግዚአብሔርን ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ቤተሰቦች እኔ አላርፍም። እንግዲህ ታያላችሁ። እኔ ለእናንተ እንዳትደብሩ የምትዝናኑበት ጨረቃ ፋሚሊ ቀረ ብዬ እኔ አልቀርም፣ ቤተሰቦች አልቀርም። እኔ አሁን ግምጃዬ አዲስ ቤት ገብታለች። ዛሬ ቀን ሙሉ እንዲህ ግምጃዬን ሪፕ ሲሏት እንዴት እንደደነገጥኩኝ አጠይቁኝ። በነገራችን ላይ በጣም እንደደነገጥኩት እና ይሄን ደስታ ሊያሳየኝ ነው ለካስ። ቤተሰቦች 100 ሺህ አስገቧት። የጨረቃ ፋሚሊዎች ምንድን ነው በዚህ ልክ መጨካከን? ቤት ኪራይ አለ እኮ እንደኛ ወጪ የሌለባት እንዳይመስላችሁ። እዩላት፣ ቪዲዮዋን ሼር አድርጉላት፣ አበረታቷት። የኛ ቅመም ናት፣ የኛ ቅምጥል ናት። አዳኞች ታደላችሁ፣ ወደፊት የምታርፉበት ቤታችሁ ሲያምር። ኦ ማይ ጋድ እውነት በጣም ያምራል። እውነት ለመናገር ግን ማለት ነው ምን ዋጋ አለው? አይ ጊቭ ሚ መኒ በሉኝ። ምክንያቱም ውድ ነው፣ ግን ውድ ቢሆንም ብቻ ግን ቆንጆ ነው፣ ያምራል፣ በጣም ደስ ይላል። ስታይሉ፣ አቀማመጡ ምናምን በጣም 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 ግምጃዬ ትችያለሽ፣ አይገልጸውም። በቃ ትችያለሁ። አንቺ እኔ ጭፈራ ብቻ ምቺ ነበር የሚመስለኝ። እንዴ ሌላ ሙያለሽ፣ እንደዚህ ትለያለሽ እንዴ? ለነገሩ እንዴ እንዴት ማለት እንደዚህ እንዴ? ወለየ ከህፃንነቱ በቃ ይሄ ስራችን ነው። ምንድን ነው አይደል? እንዲ ጋይስ ይሄ ግድ ነው ማወሻሸት ምናምን እዚህ ጋር የሚባል ነገር የለም። ቤተሰቦች ሰብስክራይብ አድርጉ። አሁን እያዩዋችሁ እንዴ ዝንጥ ያለ ቤት አቅርባላችሁ። ዝንጥ ያለ መኝታ ቤትሽን ደግሞ ሰማያዊ ሳይሆን ፒንክ አድርጊው። መጨሲስ ማለት ነው የምትነቅፈው ነገር አታጣ ማለታቸው አይቀርም። አይ ይሄ እንደዚህ አይነት ዋጋን ላይን እንትን ይላል፣ ላይን ብዥ ይፈጥራል። በነገራችን ላይ ማንኛውም ፓወር እንጃ ሰምታይምስ ነው እንጂ ሁሌ አስፈላጊ ነው ብዬ አላስብም። ይቅርታ፣ እኔ ደግሞ እዚህ ጋር ማለት ነው ይቆላኛል። አሁን ይሄን ለምን አስገባሁት? ቆይ ኤዲቲንግ ችግር ነው። ለማንኛውም ይቅርታ። ብቻ ግን ግምጃዬ ቤትሽን በጣም ወድጄልሻለሁ፣ በጣም እኔ ግን የት ይሆን የምኖረው? ግን እንደው ቤት በቃ እኔ ምግብ ባልበላ ይቅርብኝ። ቤቴ በቃ ተርቲብ ሆኖ ማየት። ድሮ ራሱ ጥንጥዬ ቤት ተከራይቼ ማለት ነው መከራዬን ነው የምበላው፣ እሷን ለማስተካከል፣ እሷን ለማምጣት። ዋናው ግን እኮ ቤት የላይ ነው፣ ቤት የዘላለም። የምድሩ እኮ ጊዜያዊ ነው አይደል? እንደ ቤተሰቦች ግን እወዳለሁ። ለምን እንደሆነ አላውቅም። ጥሎብኝ ማለት ነው ጥሎብኝ። እንደምወድማ አውቆ ነው መሰለኝ። ይኸው ቤት ካላገኘው ኢትዮጵያ አዲስ አበባ ውስጥ ቤት አልደረሰኝ ብዬ አልገባውም። ደግሞ የምፈልገው አዲስ አበባ መኖር የምፈልገው አዲስ አበባ። ሌላ ሀገር መስሎም አይታየኝም። ለምን እንደሆነ አላውቅም። አሁን ደብረ ብርሃን ምናምን አለ እኮ፣ ግን በቃ እኔ እንጃ። እንደው የምፈልገው ህሊና የሚፈልገው አዲስ አበባ። ሰው ሌላ ቦታ ምናምን ይለኛል። እኔ ግን ወፍ የለም። በቃ ከአዲስ አበባ ውጭ አይታየኝም። ለምን እንደሆነ አላውቅም። እና ባይዘወይ ዛሬ የምልላችሁ የመጣሁት ግምጃችን አንድ ቀን ወንድማችንን እና የወንድሜ ሚስትማ ጋብዥልኝ በዚህ ቤት ብርችስ አድርገሽ ጋብዣቸው። የምሬን ነው። እጠብቃለሁ። ግምጄ ሚሽን አደርግሻለሁ። ይጋበዙ የምትሉ ኮመንት ስር ጻፉ። ወንድማችንንና የወንድማችንን ሚስት
እዚህ ቤት ጋብዥልን። ፍራንክም ጣል አድርጊበት ተፈለግሽ ጣል አድርጊበት ፍራንክ። ግን ታዲያ ፍቅራቸው ውስጥ የሆነ መቀስ የማይፈጥር ነገር እንደዛ ነው። የፍቅር መቀስ የማይሆን ነገር ፍራንክ ማድረግ ትችያለሽ። ግን ጋብዣቸው፣ በእናትሽ ጋብዣቸው። ግምጄ ቤታቸው ያምራል። አዳኞች ዛሬ እናንተን ብቻ ነው ይዤ የመጣሁት። እስኪ አቀባበላችሁን አየዋለሁ። ቪዲዮ ለምን አመጣሽ ምናምን የምትሉ ከሆነ ደግሞ እንዴ አማረኝ ሲያምረኝስ። እና ደግሞ ቪዲዮ ለምን አመጣሽ አይሰራም። እየሄዳችሁ ላይክ አድርጉ፣ እየሄዳችሁ ሰብስክራይብ አድርጉ። እኔን ሰብስክራይብ አድርጉ። ግን ሞር ግምጄን ሞር፣ ምክንያቱም ለእያንዳንዱ ነገር ብር አለው። እኛ ችግር የለብንም። ምንም የምናወጣው ነገር የለም። የሳሙና የሻምፖ ብናወጣ ከዛ ውጭ የለብንም። ዋይፋይ በራሳችን አንጠቀምም። በቃ ሁሉ የምንሄድበት ቦታ የለም። እኔ እውነቱን ነው የምናገረው። እኔ እንዳገኝ ብቻ አልጥርም። ቤተሰቦች ግን ደግሞ ስለምታበረታቱኝ በጣም አድርጌ ነው የማመሰግናችሁ። በጣም አድርጌ ነው የምወዳችሁ። በጣም ጽሁፋችሁ፣ ኮመንታችሁ በጣም ደስ የሚል ኮመንት አለ እና እጃችሁ ይባረክ። ግምጃዬ አብራራውና ሀይሚዬን አንድ ቀን ሰፕራይዝ እንጠብቃለን በግምጃዬ ቤት። እዚህ ጋር ቦቦ ብቻውን ያመጣሁት ደግሞ ሀይሚ እንትን ስላላለችልኝ ፎቶ አልገባል ስላለኝ ነው። እንዳይደብራችሁ በኋላ ስታዩ ሌላ ወሬ እንዳታወሩ። ኤኒዌይስ አንድ ቀን እንጠብቃለን ግምጃዬ ማለት ነው። ጋይስ ሲመቻችሁ በኋላ እነ ቦቦ ቤት እንገናኝ። ታክሲ የጠፋባችሁ መኪና በእኔ በነፃ ማለት ነው። ሰምታችኋል። ቡቡና ውሰደን አምጣን ብላችሁን እንዳታስቸግሩት። እኔ ያደርሳችኋለሁ። ዛሬ በቡቡና በሀይሚ ስም በእኔ መኪና ትሄዳላችሁ እነ ቡቡ ቤት። አመሰግናለሁ። የጨረቃ ፋሚሊ ባይ